አይ እንዴናችሁ እስኪ አንድ ነገር ላሳያችሁ ና አያችኋት እቺ ወሳችሁት አይደለ ህሩይን ሰርጀሪ ሰርቼለት ነበር ሁላችሁም ሜንሽን አድርጋችሁኝ አቅም የለኝም ብሎ በጣም ታመም ያለው ብሎ ሰርጀሪውን ሰርቼለት በጣም ደና ሆኖ ነበር አሁን ደግሞ ወደ አዲስ አበባ መጥቶ ስራ አጡ አይ ቲንክ ትንሽ ችግር ውስጥ ነበርና ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ በቻልኩ ያቅሜን ሞክራለሁ ማዘኔ ላይፈይድ ምን ዋጋ አለው ካልቦዘን እየቻልኩኝ ሰንፌ ለምን ይራቅ እንቅልፌ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ በቻልኩ ያቅሜን ሞክራለሁ ማዘኔ ላይፈይድ ምን ዋጋ አለው ካልቦዘን እየቻልኩኝ ሰንፌ ባልሆንኩ ለምን ይራቅ እንቅልፌ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ይድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ልጅነት መልኬ ናፈቀኝ አላፊ አግዳሚ ሰው ሚስመኝ ሁሉ ሲል የማነው ቆንጂዬ እደግ ለማምዬ የልጅነት መልኬ ናፈቀኝ ሁሉ ዳበስ አርጎኝ ሚስመኝ ለመሆኑ ወዴት ነው ቤቱ እስኪ ደግላባቱ መልኬን የልጅነት ፍራቅ መልኬን ወሳችሁት አይደለ ህሩይን ሰርጀሪ ሰርቼለት ነበር ሁላችሁም ሜንሽን አድርጋችሁኝ አቅም የለኝም ብሎ በጣም ታመም ያለው ብሎ ሰርጀሪውን ሰርቼለት በጣም ደና ሆኖ ነበር አሁን ደግሞ ወደ አዲስ አበባ መጥቶ ስራ አጡ አይ ቲንክ ትንሽ ችግር ውስጥ ነበርና ስራ ደግሞ እኔ ጋር እንዲገባ አድርጌያለሁ አይ ቲንክ ጎበዝ ልጅ ነው ጥሩ የሚሰራ ልጅ ነው ሶ አሁን ደግሞ ከኔ ጋር እየሰራ ነው ማለት ነው በዚህም እያገዝኩት ነው በርታ ህሩይ ማለት ፈልጋለሁ አመሰግናለሁ ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል ደህና ሁኑ አይ እንዴናችሁ እስኪ አንድ ነገር ላሳያችሁ ና አያችኋት እቺ አያት እቺ የምታያት የጆሮ ሰርጀሪ ወይም ቲምፓኖፕላስቲ ሲሰራ ሪፍሬሽ ይደረጋል ቲምፓኒክ ሜምብሬን ማለት ነው በደንብ እንዲይዝ እና የመጀመሪያው ስቴፕ ቲምፓኒክ ሜምብሬን ሪፍሬሽ በሚደረግበት ጊዜ ልክ እንደዚህ ዙሪያዋ ወይም ማሪጂኗን በምታዩት መልኩ ሰርከምፈረንሻሊ ለመጀመሪያ ጊዜ ሳትቀደድ ሙሉ ያወጣት በእርግጥ ከዚህ በፊትም አጥቼ ነበረ ነገር ግን ዛሬ በጣም ታምራለች የዛሬዋና እንደምታዩት ሙሉ ለሙሉ ሰርክሉና ያወጣናት ይሄ የጆሮ ታምቡር ሰርጀሪ ሲሰራ ክሪቲካል ስቴፕ ነው ክሪቲካል ስቴፕ ቲምፓኒክ ሜምብሬን ሪፍሬሽ ሲደረግ ማለት ነው አያችኋት እና ማራሳያችሁ አያችኋት ስትታይ በጣም ቀጭናት አይደለ ታምቡር ሰርጀሪ በጣም ክሪቲካል ነው የሚባለው ለዚህ ነው አያችኋት አይደል ጠጋርጋት በደንብ አያችኋት አይደለ ሰርከምፈረንሻሊ ነው ያወጣት በቃ ሙሉ ለሙሉ ክቡና ነው ያወጣችሁ በቃ አልተቀደደች አላለች በጣም ይሄ ሃንድ ቱ ማይንድ ኮኦርዲኔሽን በጣም ይፈልጋል እንደምታዩት እቺ እንግዲህ ታምቡሩ በዚህ ልክ ነበር የተቀደደ ከዛ ዙሪያዋን እቺ ደግሞ የተቀዶ የነበረው ፓርት ሂል እንዲያደርግ አዲስ ከምንሰራው ታምቡር ጋር እንደምታዩት ሪፍሬሽ አድርገን በተወሰነ መልኩ ሰርከምፈረንሻሊ እናወጣለን ማለት ነውና እቺ የምታዩት ሪፍሬሽ የተደረገችው የታምቡሩ
ፓርት ናት ማለት ነው። እና በጣም ደስ ስላለችኝ ላሳያችሁ ብዬ ነው። አያችኋት? ቢዩቲፉል ቢዩቲፉል። አሁን ወደ ሰርጀሪያችን እንቀጥላለን። መልኬን አልጠግቦት እንደ ያኔው ጥሪኝ እናትዬ ልምጣ ፈጠን ብዬ ከሱቁና ላምጣ ላኪኝና ትንሽ መርቅ ብዬ ቆሎም ካለሽ እስኪ በሹራቤ ትገኝልኝና ሳይሄዱ ልጆቹ በየፊና ልሩጥ ልያዝና መልኬን 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 የልጅነት ምራቄ መልኬን ቤቴን መልኬን አልጠግበው ተርኬ እንኳን አገኘሁሽ እንኳን ደህና ቆየሽ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ የልጅነቴ እንዴት ነሽ አይወስድሽም እያሉ ሲዘፍኑብሽ በይፋ እቲ አንገትሽ ሲደፋ ያ የጠበቁት ፍቅሬ ይኸው መጣ በያቸው ይዟት ይዟት በረረው እስኪ ሲሉ እንስማቸው የሄደ ሰው አይቀር ይመለሳል ጊዜ ጠብቆ ከሩቅ ሀገር ስመጣ ቤትሽ አልተነካም ቃልና እምነትሽ እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ ሂድልኝ ያዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ያዘን ህመሜ ደስታዬ ነው ለኔ በቻልኩ ያቅሜን ሞክራለሁ ማዘኔ ላይፈይድ ምን አሁን የደረሰን በጣም መልካም ዜና ያለና አዳነች አቤቤ የዶክተር አብይን ሆስፒታል ጎብኝታለችና ዶክተር አብይ ጋር ለምን ሌሊት ታውቃለህ? ከክፍለ ከተማ በነፃ እየተጻፈላቸው ዶክተር አብይ ጋር የሚታከሙ ሰዎች አሉ። እርዳታ ማለት እንደዚህ ነው። በምትሰራው ስራ ሰው ዜጎችን በነፃ ማገልገል ነው እንጂ ምድረ እከካም ፎከታም ሁሉ የእርዳታ ድርጅት እያልክ ሰው እረዳለሁ እያልክ ቪዲዮ እየለጠፍ ብር መሰብሰብ አይደለምና ከሐኪሞች ጋርም የሆነ ጭቅጭቅ ውስጥ ገብቶ ነበርና እሱንም የፈታበት መንገድ ቀጥታ ላይቮች ሐኪሞች ባሉበት ገብቶ ተወያዩ፣ ችግሩ ተፈታ እና አይን አላችሁ። መንግስት አይን አለው ማለት ነው። ማን ነው በጎ የሚሰራውን ነገር ራሱ መለየት ተጀምሯል ማለት ነው። እዛ ደግሞ የግል ሆስፒታል ተብለው 2 ሚሊዮን 3 ሚሊዮን እየበሉ ጭራሽ ሰው ማያድኑ እነዛ ባሉበት ሀገር ላይ ነው ቤት ተከራይቶ ነው የሚሰራውና ነበርና ቦታ ተሰጥቶት ይሄ ሰውዬ በያንስ ቦታ ተሰጥቶ ሲባል የካሬውን መሬት የሊዙ መሬት ከፍሎ ህንጻ ገንብቶ እንዲያገለግል ፈልግ ነበርና ይሄን በማየቴ በጣም ደስ ብሎኛል። ቸቬ በጣም ጥሩ ቦታ ነው የሄዱት። ሌሎችም አሉ እንደዚህ በጎነት የሚሰሩ ግን ብዙ የማይታወቁ ሰዎች አሉ። እነሱ መታገዝ አለባቸው። እኔ በሰሞኑን በእነሱ ሰዎች ላይ ሰራለሁ። በጣም የሚለፉ ለዚች ሀገር በጣም የሚጥሩ ግን መንግስት ትኩረት ያልሰጣቸው ሰዎች አሉና እነዚህ ሰዎች በማግኘትሽ በጣም ደስ ብሎኛል። ይሄ እዛ ፎቅ የሚሰሩት እርዳታ ሰጠን እርዳታ ሰራን እያሉ እዛ በሀገራቸው ላይ ፎቅ የሚሰሩ ሰዎች እነሱ ረጃ አይደሉም። ፎከታቸውን ነው በእርዳታ ሰበብ ያራገፉትና ዶክተር አብይ ይህን በማየቴ በጣም ደስ ብሎኛል። በሚዲያ ሳይሆን በእውነት ሰው የሚረዱ ሰዎችንም እየተፈለጉ ቢታገዙ በጣም ደስ ይለኛል።
ቀናችሁ የተባረከ ይሁን። እንዴት ናችሁ? እንደምን ዋላችሁ? እኔ ፈቀደ አጓር እባላለሁ። የልብ ቀዶ ጠጋኝ ነኝ። እንደምታውቁት የህፃንም የአዋቂም በኢትዮጵያ የልብ ሕክምና ማዕከል ውስጥ ነው የምሰራው። ወደዚህ እንድመጣ የተገደድኩበት ምክንያት ቲክቶክ ላይ የኔን ስም በመጠቀም ዶክተር ፈቀደ አጓር ካርዲያክ ሰርጅን በቅንፍ ውስጥ በማድረግ የኔን ፎቶዎችን በመጠቀም ከማህበራዊ ሚዲያ ፎቶዎችን በሙሉ በመውሰድ ከሐኪሞች አመጽ ጊዜ ጀምሮ አላስፈላጊ መልእክቶችን ሲያስተላልፉ የነበሩ ግለሰቦች ቲክቶክ ላይ እስከ 49.3 ተከታይ በዚህ አጭር ጊዜ ውስጥ ያፈራ ሰዎች አሉ እንደምታውቁት። አሁን ግን በጣም መረን እየለቀቁ በከፍተኛ ሁኔታ አላስፈላጊ ነገሮችን በእኔ የኔን ስም በመጠቀም ፖስት እያደረጉ ነው እና ይህንን የምነግራችሁ ዋነኛው ምክንያት አንደኛ ነገር እኔ እንዳልሆንኩ እንድታውቁ፣ በመቀጠል ደግሞ እውነተኛው እንግዲህ ቲክቶክ መጀመር እንዳለብኝ በዚህ ስለተገደድኩኝ ይሄ አሁን የከፈትኩት የራሴ ትክክለኛው ፈቀደ አጓር ዶክተር ምናምን የሌለው ፈቀደ አጓር የሚለው ሁሉም ፌስቡክም ላይ ሊንክድንም ኤክስም ላይ የቀድሞ ትዊተር ሁሉም ላይ የሚጠቀመው ይሄንን ስሜ ነው ፈቀደ አጓር ነውና ይሄንን በማየት እንግዲህ ለዚህ ግለሰብ ወይም ለዚች ግለሰብ ሁላችሁም ትክክለኛው ምላሽ እንድትሰጡና ፌክ አካውንት እየተጠቀሙ መሆኑን እንድታውቁ እኔ አለመሆኔን እንድትረዱ ፈልጋለሁ። ስልክ ቁጥሬም እዛው ቲክቶክ አካውንቴ ላይ አለ፣ ኢሜይሌም ሁሉም ነገር አለ። ያንን በማየት የዚህን አጭበርባሪዎች ግለሰብ መረዳት ትችላላችሁ። እንግዲህ አስፈላጊውን ትብብር እንደምታደርጉ ተስፋ አደርጋለሁ። አመሰግናለሁ። ካልቦዘን እየቻልኩኝ ሰንፌ ባልሆንኩ ለምን